ለማንኛውም እንዲያረጋጋሽ ውሃ ጠጪ። እኔ እኮ ድፍረትሽን በጣም ነው የምወድልሽ። ማን ነው ውሃ ትስጭኛለሽ? እኔ ጠይቄሻለሁ? አላልሽኝም፣ ግን እንዲያረጋጋሽ ብዬ እኮ ነው። በቃ ካልፈለግሽ ይቀራል። ነይ እንደውም መጠጣት እፈልጋለሁ። ላይሽ አልፈልግም። ጦሰኛ ጥፊ ከዚህ ወደዛው ነው። ገባኝ። ሳሮ እናት አይደል? በጣም ተናዳለች። አይ ትዕግስት፣ እኔ እኮ አንዳንዴ በጣም ነው የምትገርሚኝ። ይህ ሁሉ መታገዝ ቆይ ግዴታሽ ነው? ሳሮን ለእኔ ብዙ ዋጋ ከፍላልኛለች። ደግሞ ከበደሌ አንጻር ይሄ ሲያንሰኝ ነው። እኔ ግን ሁሉም ነገር ይብቃ ማለት ያለብሽ ይመስለኛል። አንዳንዴ መታገዝ አንዳንድ ሰዎች ፍራቻ ነው ይመስላቸው። ልክ ነህ፣ ግን እንደነገርኩህ ነው። ሳሮን ለእኔ ብዙ ነገር አድርጋልኛለች። አንቺ እንደፈለግሽ። ስለ እኔ ተጨንቀ ስለጠየቀኝ ግን አመሰግናለሁ። አረ ችግር የለውም። እስቲ ቆይ ገብቼ ልያት። ሰዎቹ ያደረጉሽ ነገር አለ እንዴ? አይ ደህና ነኝ፣ አመሰግናለሁ። እንጂ መልካችሁን ምንም አታስታውሽ? አይ ማክስ አድርገው ስለነበር አላየኋቸውም፣ ግን ሊጎዱኝ አልፈለጉም። የስራ ባልደረቦቼ ናቸው። ከነሱ ሌላ ማንም ሊሆን አይችልም። ቆይ ስራ ቦታ ግን የሞተ የስራ ባልደረባ እንዳለሽ ከዳዊት ጋር ስታወሩ ሰማሁ። ዳዊት በሁሉም ነገር እኔን ተወቃሽ ማድረግ ይፈልጋል። ለዛ ነው። ግን ቆይ ለሞተው ሰውዬ ትክክለኛ ተጠያቂው ማን ነው? እራሱን አጥፍቷል፣ አሊያም ደግሞ ጥላቶች ነበሩት። እነሱ ናቸው። በጣም ጥሩ ሰው ነበር ማለት አንተ ታውቀው ነበር? ማለቴ ነበር ወይ ጥያቄ ነው። አዎ፣ ግን ሁልጊዜም በጎች በተኩላዎች እንደተበሉ ነው። ሀቁ እንደሚወጣ እርግጠኛ ነኝ። ምንም አይነት ለሱ የሚከራከርለት ዘመድ የለውም። ምስኪን መርከቡ። አንቺ ስለማታውቂዎች ይሆናል። ምናልባት ይሆናል። አንተ ግን ለምን ስለዚህ ጉዳይ ማወቅ ፈለክ? አረ ምንም፣ እንዲሁ ስታወሩ ስለሰማሁ ነው። በቃ ደህና ኮንሽ ልሂድ። አመሰግናለሁ ሚኪ። እኔ ደህና ነኝ፣ አታስብ። ምንም አይደለም። ሄሎ፣ ማን ይሄንን እንዳደረገ ቶሎ አጣርተህ ድረስበት። እኔ የምጠረጥረው ሰው አለ፣ ግን አንተ ነህ ወይ ብዬ ለመጠየቅ አልቻልኩም። እሺ፣ ቶሎ ብላችሁ አጣርታችሁ አሳውቀኝ። እኔም ማልሄድ ከሆነ አንተም ቢሆን ትሄዳለህ። እሺ። ቤት ማንም ሰው የለም? እኔ አልታየም እንዴ? ከአንቺ ውጪ ነው ያልኩሽ። እኔ ብቻ ነኝ። ማንን ፈልገህ ነው? አንቺን ነው። ያው የማውረሽ ነገር ስላለ ነው። ጊዜ የለንም። ሳሚ፣ እኔ እናንተ የምናወራው ምንም አይነት ነገር የለም። እኔ እኮ በአንተ ተስፋ ከቆረጥኩኝ ቆየው። ይኸውልሽ፣ ይሄን ልትሰሚኝ ግድ ይልሻል። ጊዜ የለንም። ይሄኔ ምንም ጥቅም የሌለው ወሬ ለማውራት ነው። ታውቃለህ፣ ከአንተ የማይረባ ወሬ የሳሮን ጩኸት ይሻለኛል። ምን? ጭራሽ ጩኸቷን ከመልመደሽ የተነሳ ይናፍቅሽ ጀምር? ኦ ስራ አለብኝ። ስሚኝና ካልፈለግሽ ትተውልሽ። መስማት ካልፈለግኩስ? በቃ አንቺ የሚጠቅም ነገር አይወድልሽም አይደል? አይ ህይወት። እሺ ተናገር። ስለምን ጉዳይ ነው? ያው እንዴ ሩት፣ እዚህ ነበርሽ እንዴ? አንቺ ደግሞ ጥላም ኮትም የለሽም እንዴ? ሩት፣ ተኝተሽ ነበር እንዴ? አይ አልተኛውም። ምን ነው በመምጣቴ ደስተኛ አይደላችሁ? አረ እንደዛ አይደለም። ሳሚ እኮ ብቻዬን ሊያወራኝ ፈልጎ ነው። ግን ያው ሳሚ፣ ሩት ብትሰማም ችግር የለውም። ንገረኝ፣ ምንድን ነው? አይ በቃ ይቅር። ድሮም እኮ ልብ እንደሌለ የታወቀ ነው። ቆይ ተይው፣ እኔ ምን እንደሆነ ጠይቀዋለሁ። በጣም አሪፍ አድርጋችኋል። መቼም ካላበደች በስተቀር ድጋሚ እንደዚህ አይነት ነገር አትሞክር። በጣም አመሰግናለሁ። እሺ እሺ።
ሄሎ እማዬ። አዎ በእናትህ ሳሮንን እኮ የሆነ ጉዳይ ገጥሟት ነው። ያው ታውቂያት የለ እሷን ጉዳይ ያው ስራ ምናምን። ችግር የለም እማዬ አትጨነቂ። እንድትደውልልሽ አደርጋለሁ። እሺ እማዬ፣ እሺ አታስቢ። እሺ ቻው፣ ሰላም ሁኚልኝ። አንተ ሁሉንም ነገር ለህይወት ልትነግራት ነበር? ይኸውልሽ ሩት፣ አንቺ እኮ በዚህ ጉዳይ ምንም ነገር አያገባሽም። ህይወት ደግሞ ስለ ልጇ የማወቅ ሙሉ መብት አላት። እኔ መቼ እሱን ካድኩኝ? ግን አሁን ጊዜው አይደለም። ድጋሚ ልጅቷ ሳሮን እጅ ልትገባ ትችላለች። ይኸውልሽ እኔ እሱ አይመለከተኝም። ህይወት ግን ከልጇ ጋር እንድትገናኝ እፈልጋለሁ። አንተ ግን ሁሌም የፊቱን ብቻ ነው የምታስበው። እኔ ግን የወደፊቱን ጭምር ነው የማስበው። ምንም ብትይ አልሰማሽም። ቆይ ግን ሳሮን ደብረ ዘይት ምን ልታደርግ ነበር የምትሄደው? ሳሮን እኮ እዚሁ አዲስ አበባ ውስጥ ነው ያለችው። ለአንተም ካልነገረች የሆነ ጥርጣሬ ያላት ማለት ነው። እና ልትሄድ ከነበረ ለምን ቀረች? አንተ ምንም ነገር አትሰማም ማለት ነው። የሆኑ ሰዎች እኮ አግተዋት እንዳትሄድ አደረጓት። እነማን? አንቺ ነሽ? አረ በፍጹም። እኔ እኮ አንተ ትሆናለህ ብዬ ገምቼ ነበር። ወይኔ ጉዴ! አስበሻል? እዛ እኮ ሄዳ ቢሆን ችግር ውስጥ ነበር የምንገባው። ቆይ ግን ማን ነው እኛን ለማገዝ እየሞከረ ያለው? ቆይ እኔ ግራ አይገባኝ። እኔም አንቺም ካልሆነ እና ማን ሊሆን ይችላል? ዳዊት ደግሞ ስለዚህ ጉዳይ እኮ ምንም አያውቅም። እየመጣልሽም ዳዊት። ይኸውላችሁ እኔ ስለምንም ነገር አላውቅም። አልገባኝም። ንገሩኝ ምናምን ሳይል ሳይጨቃጨቅን ገባ እኮ። እኔም ግራ ገብቶኛል። እንዴት? የምር ግን አውቆ ይሁን እንዴ? ለነገሩ ቢያውቅ ይነግረን ነበረ። እና ምን ይሻላል? ዛሬ ባትሄድ እኮ ነገ መሄዱ አይቀርም። የሆነ ነገር እፈልጋለሁ። ምንም ነገር አትፈልጊም። ሕፃኗን መታ ለእናቷ እንድትሰጥ ብቻ አድርጊ። አለቀ። ሳሚ እስቲ ለአንዴ እንኳን ቆም ብለክ ለማሰብ ሞክር። ምንም አላስብም። ይሄ መጨረሻ ውሳኔ ነው። እሺ እንደሚሆን አደርገዋለሁ እኔ። ወይ ጣጣ! ቆይ አንድ ነገር እንኳን በትክክል ማድረግ አልችልም? ወይኔ አምላኬ! በቃ አሁን አንተ ዳዊትን ለማወጣጣት ሞክር። እኔ የሆነ ቦታ ደርሼ እመጣለሁ። እኔና ዳዊት እኮ ንግግራችን ሁሉ ወደ ጸብ እኮ ነው የሚቀይረው። እሱን እያወቅሽ። አዎ ግን ትዕግስተኛ ሁን ሳሚ፣ ለዛሬ ብቻ። አላደርገውም። መሀል ላይ ብልጭ ብሎብኝ ጥርሱን ላወልቀው እችላለሁ። ማን የማንን ጥርስ እንደሚያወልቅ እንኳን ፈጣሪ ነው የሚያውቀው። ምንም ብቀጥን ጠጅ ነኝ ሲል ሰምተሽው ከሆነ ማለት ነው። ጠጅን በጣም ሲቀጥን ውሃ ሆነ የሚለው። እሺ እና አንተ ከወፈሩ ሰው አይፈሩ ብለህ ነው? ሂጂ ረዛ እንዳላጋጭሽ። እኔ መሄዴ ነው። ጦስ